አብይ አህመድ ሰሜናዊን አንድ ባንድ በጥቅም በማስፈራራት በምናምን እየማረካቸው ጌታቸው ረዳን ጻድቃንን እንደዚህ ምናምን ማርኳል። አሁን ደግሞ ኮነሪን ፋንታውን ከጦርነት ጆሮ ይዞ አምጥቷል። ተመልከት። አሁን ዛሬ የማስተምራችሁ ፖለቲካ የተስፋ መቁረጥን፣ ተስፋ እንድትቆርጡ፣ ተስፋ ቢስ እንድትሆኑ። ሰውየው በቃ አልቻልነውም፣ ሰሜናውያን ልናምን ይገባናል። አሁን ትንሽ አብይ አህመድ የሚያስፈሩት እነማን ናቸው? እነ ደብረጽዮን ናቸው። አሁን ከሰሞኑ ደግሞ እንትና ይሞታል። ሃሽታግ ነግሬሻለሁ አይደል? በውስጥ በኩል ተበዳፈረ አይባልም፣ ስድብ አቁም። ትንሽ ከቆየ በኋላ ደግሞ እጅ የሚሰጠው ማን ይመስላችኋል? ምርዬ ከዛ ዘሚዬ ከዛ ይሄ ከተቆጣጠረ በኋላ ሁለት ምርጫ አብይ አህመድ ይዞ ይመጣል። ትግራይን ያስመርጣታል። ደብረጽዮን እንግጠማችሁ ወይስ አብረን ሆነን ኤርትራን እንግጠማቸው ብሎ ያመጣል። ጥያቄ ምልክት ቀጥታ እኮ ነው። ከዛ ደብረጽዮን አሁን ደብረጽዮን እኮ በዚህ በጋዳሪፍ በኩል ያለው ጦራቸው አስጠግተዋል እኮ። ሱዳን እኮ የራሳቸው አላቸው እኮ አርሚ ሰብዓ የሚባል በቃ አልኩሽ ኮማንዶ ጠል በቃ ሰማይ ዶርሰው እንደገና ክርቤት ይላል። ኮማንዶ ናቸው እዛ አሉ። ምንም አልገባኝ። አጅትዬ እናቴ ትሙት። አብይ አህመድ ስራር እየሰራ ነው። ቲፒኤልኤፍ ቀርታለች። አንቺ መስሎሻል? አማራ ሊቦልት እኮ ነው ሁሉ በቃ ተስማምቶ እኮ አንተ አሁን ነገርኳችሁ እኮ አብይ አህመድ በጣም የተረገመን። አብይ አህመድ እዚህ ኢትዮጵያ ውስጥ ያለው ፖለቲካ ለሱ የጥፍር ቆሻሻ ያክል እኮ ነው። አብይ አህመድ ጨዋታው ያለው የዓለም ጋር ነው። በቃ ጓደኞቹ እንዳለ የዓለም መሪዎች ናቸው። የትላልቅ አገር መሪዎች ሀብታሞች ምናምን ከነሱ ጋር ነው ጓደኝነት የሚነጋገረው። ስለ አገሩ ከነሱ ጋር ነው። እናቴ ትሙት። የኢትዮጵያ ውስጥ ያለው ሚሊሻ ምናምን ታጣቂ ፋኖ ነው ምናምን የለም እኮ። ትንሽ የምታስፈራው ቲዲኤፍ ነች። እሷ ደግሞ አሁን ኤርትራ ተቆጣጥረሽ ሀገር ሁኚ። አይ እኔ ይሄ እኮ ነው ጨዋታው እኮ። እነ ጌታቸው አሰፋ እነ ጌታቸው ረዳ ሁሉ እኮ ውሽጥ እኮ እየሰራ እኮ ነው ሁሉ። አማራው ደግሞ እያሞጠ ተበልከ። የፕሪቶሪያ ስምምነት የለም ምን የለም። በቃ ዝም ብለህ እጅ ስጥ ሆነ ጨዋታ። እኔ ጋር ሃሽታግ እኔ ጋር የአማራ ፖለቲካ መመራት የነበረበት በቲፒኤልኤፍ የበላይነት ነው ብዬ በቀደም ስጨቀጭቅሽ እምቢ አልሽ። ኧረ ተይ ብልሽ አሁን ዘመነ ካሴ ሞቶ ምን አለ? ጥምረት የምትፈጥሩ ካላችሁ ሁላችሁ ተጠጉ። ከዛ ለትግራይ ኃይሎች ጥምረት ትፈጥራላችሁ። እናንተ ጋር ለምን ተብሎ ኢሳያስ አፈወርቂ ተስፋ የቆረጠው ለምን ይመስላል? ከኢትዮጵያ አንዴ ግብፅ፣ አንዴ ሶማሌ፣ አንዴ ጅቡቲ የሚሄደው ለምን ይመስላል? አንዴ ሱዳን። እንዲህ ነው። ይሄ ሰውዬ እኮ ጀግና ተዋጊ እኮ ነው። እናቴ ወጣሪ ተዋጊ ነው። ይህን ሁሉ የኢትዮጵያ መከላከያ ሆያ ሆዬ ሲያስጨፍራቸው የነበረ ሰውዬ ምን ነክቶት ነው እየሰጠ? አስቡት እስቲ። በቃ አብይ አህመድ ጨርሰዋል፣ ስራው ጨርሰዋል። ዩቲዩበር ገብቶ እንግዲህ አባቶቻችንን መናገር የለብንም። ጄኔራል ሙሀቤ በቃ በእድሜን ገፍቷል። እጃቸውን ቢሰጠው እሱ ብቻ መሰለ እንደ እጅ የሰጠው የእሱ ብርጌድ እንዳለ እኮ ነው። አንድ ሰው አብይ አህመድ ምን ይሰራለታል? አንዳንድ ሰዎች በቲቪ እሱን ብቻ በፎቶ ምናምን ሲያዩት እሱ ብቻ ይመስላቸዋል። የእሱ ተከታዮች ሁሉ ስንት ሺህ መቶ ሺህ ወረ ቡና ይፈላ። ሚጣ ለምንድን ነው የምትሳደቢው? ሚጣ አትሳደቢ። ይሄ ፖለቲካ ነው አይደለ? መተሽ አታወሪ። ለምንድን እንዲህ አይነት ድንዝና? በቃ ከቻልሽ መተሽ ታወሪያለሽ። በስድብ አቁም። እንትን አትበል። አማራን ትጠላለህ። ምንድን ነው ይሄ ፖለቲካ አይደል? እጅ እየሰጠ አይደል? አማራ ጠልቶ ነው እጅ የሰጠው እሱ። ወይ እስቲ በስነ ስርዓት እናውራበት። ሰሜናውያን ሁሌ ጭቅጭቅ፣ አስመሳዮች፣ ወረኞች ናችሁ። ጉራ ብቻ እንዳለ ሰሜናውያን ጉራዎች ናችሁ። እንዲህ ነው በቃ ራሳችንን ከፍ ማድረግ ያለውን ነባራዊ ሁኔታ ተቀበይ። አዳሚ ቅል ራሱላ እናቴን በጣም ነው የምናደደው።
ብላችሁ ቱሪን አፋችሁን ትታችሁ እውነቱን አለመቀበል ነው ደግሞ ሽንፈት ውስጥ ያዳረጋችሁ ሰሜናውያን። ወላ ትግራይ ወላ ምናምን ሀዞ ቦሎ ይሏል በዛ በኩል፣ በዚህ አማራ ደግሞ ተራራ ይላል። ሌቦች እናንተ ናቸው አንገታችንን ያስደፋችሁ። ግንባር በማታክል መሬት ትደባደባለህ። አብይ አህመድ እጅ ያሰጣልና ይቀጠቀጣል ገና ሌባውላ። ሰሜናዊ መቼም ሰው አትሆን። ቆይ ቡና ይላፈላ እጸዳዳባችኋለሁ ዛሬ እናቴን። ኤክሶዶስ አንተ ትሻላለህ። አንድ የአማራ አክቲቪስት አንተ ሞጣ ይሻላል። እናቴ ትሙት ሞጣ ጀግና ነው። ሌቦች እየገባ እዚህ እንትናን አትንከ ጀግና ነው በቃ እጅ ቢሰጥ ሄድ አጭበርባሪ እጅ ተቀበል ተሸንፋል። ሌባ አብይ አህመድ ውለው ሌላ ነው። አባዝ አብይ አህመድ ስለ ኢትዮጵያ የሚመክረው ከሌሎች መንግስታት ከትላልቅ መንግስታቶች ጋር ፋራ ረከው እንዴ? ከማንም መንደር የታጋይ ጋር የሚመክር መሰለህ እንዴ? አንዳንድ ለምን እውነቱን ማትቀበሉት? አውርድ ይሄን ፎቶ እንደዚህ አትበል ያለውን ነገር አፍንጫችሁን ሳብ አድርጋችሁ አዳምጡ። የለም በቃ ይህ ሰውዬ የለም የሚውለው ከሌሎች ሀገር መንግስታት ጋር ነው። የራሱን ሚኒስትሮች ራሱ አያውቃቸውም። እናቴ ትሙት አናግሯቸው አያውቅም። የተምታታ ነገር ነው የሚያወሩት። አብይ አህመድ የሚውለው የሚመካከረው ስለ ኢትዮጵያ ከኢትዮጵያ ህዝብ ጋር ከኢትዮጵያ የህዝብ ተወካዮች ጋር አይደለም፣ ከሌላ ዓለም ጋር ግድንግድ ዓለሞች ጋር ብር ያላቸው ዓለሞች ጋር ምናምን ጓደኞቹ ሌሎች ናቸው። በጣም ነው የኢትዮጵያ ሚኒስትሮችን እዚህ ባለስልጣናቶችን የሚንቃቸው። እንደውሻ ይሰድባቸዋል አንዳንዴ። ምክንያቱም በቃ የያዘው ያቃላ እንዴ ቀለደ አለ ኢትዮጵያ ለውጭ ሀገር ተሽጣ ሄዳለች ምናምን እንደዚህ። አዎ ምን አባት ታመጣለህ? ሰውየው በቃ ሰርቶልናል፣ አምኖ ተቀበል። አሁን የነ ደብረ ጽዮን ብቻ ነው ያስቸገረው እኮ። እሱ እኮ የማይገጥመው እኮ እነሱ ብቻ እኮ ነው። እነሱ ጋር አሁን ኧረ ጻድቃን ሂድና ንገረው ይሄ ሰውዬ ተው ጉድ ሰራይ፣ አማራን እኮ በቃ ትንሽ እኮ ነው የቀረን ምናምን ይልታል። ከበፊት ጀምሮ እምቢ፣ ደብረ ጽዮን ግግም ብላ እምቢ። አሁን ምንድነው የመጣ ተመልከት። ምንድነው የመጣ አሁን እንደምላችሁ አሁን ይሄ አማራ ኃይል በቃ ትቶት አብይ አህመድ እንደፈለገ አድርጎታል። አሁን ቀስ ብሎ ደግሞ ሰሞኑን ዝም ብላችሁ ተመልከት ይሰጥታል። አሁን ምንድነው የሚቀጥለው? አብይ አህመድ የትግራይን ኃይል ማነጋገር። አማራ እንደሆነ እጅ ሰጥተኛል፣ ሞጥቼ ልቀጥቅጥህ እጅ ትሞልሳለህ። ከዛ ቲፒኤልኤፍ ምንድነው የሚለው? ኮፒ ሊንክ አርግ። አንቺ የእናት ቅምጥል ስምሽን ቀየርሽ እንደ ሼሪንግ ደስታችንን ልታፈርሽብን ተይ እንጂ ምን ነው ብትቀማጠ በእኛ በእናትሽ። ከዛ አብይ አህመድ ምንድነው የሚላቸው? ለቲፒኤልኤፎች እጃችሁ ትሰጣላችሁ። መጀመሪያ እጃችሁ ትሰጣላችሁ አይደለም ልቀጥቅጣችሁ። አማራ እጅ ሰጥቷል። ልቀጥቅጣችሁ እናንተ መንጥቄ ወይስ ኢሳያስ አፈወርቂ ቀጥቀቄ ካዳኮምኩት በኋላ እናንተ ገብታችሁ ትግርኛ ስለምትችሉ ቁልፍ ቦታ ትይዛላችሁ። አሰቡን ትሰጥኛላችሁ። ወልቃይትን ደግሞ ብቻ ሳይሆን እኔ ጎንደርንም ሰጣችኋለሁ። ተመልከት እዚህ አሁን እንደዚህ አብይ አህመድ እንደዚህ እኮ ነው ልቀጥቅጣችሁ። እነዚህ ሽማግሌዎች ትንሽ ነው የቆሩት። እናንተ ትግርኛ ትችላላችሁ፣ አመራራህ ትችላላችሁ። እንደዚህ ትፈልጋላችሁ ወይስ አሁን ልምጣላችሁ ልግባላችሁ? ይሄ እኮ ነው በቃ ጥያቄው። ከዛ አብይ አህመድ እነ ጻድቃን ያለ ምናምን ይደዋወላሉ። እነ ጻድቃን ጌታቸው ረዳ ጌታቸው ሁሉም ይነጋገራሉ። ከዛ እነሱ ምንድነው የሚሉት? እሺ ቀጥታ እኛ የምንፈልገው ትግርኛ ሀገር አባይ ትግርኛ ነው እንጂ ምን አገባን? እዚህ መሀል ላይ ማን ተበላ ተመልክ እና አይገባችሁም። ለምን እነዛ ቲፒኤልኤፎች ከውጭ ግንኙነት አላቸው። እነሱም እንደ አብይ አህመድ ናቸው። ጓደኞቻቸው ሴናቶር ናቸው፣ ዲፕሎማት ናቸው። ግንኙነት ደግሞ ሀብታም ናቸው። ልጡት ሀብታሞች ሀብታም ነን ብለው ያወሩም ሀብታቸውን የሚያውሉት ለፖለቲከኞች ሊወሮች ቆጥረው ምን ትግሬዎች እንቅልፍ የላቸውም እኮ ሲነሱ አንዴ እኮ ነው በቃ እንደ ንብ እኮ ነው የሚነሱ። ጦርነት ተደረገ ሲባል አሜሪካ ውስጥ ስንቱ ሰው መሰለሽ ሽራ ፎቶ እናቴን ቅዳሜ የለ እሁድ የለ ሰኞ የለ አማራ ሰልፍ ውጣ ይባላል። ቅዳሜና እሑድ ወላሂ እውነት እኮ ነው። ትግራዋይ ሰኞ የለ ማክሰኞ የለ የሥራ መንገድ እዚህ ያርገው መንገድ ፈረንጆች አረ ምንድነው መንገድ ተዘጋ። ፖሊሶች ደግሞ ሞቱ። ምንድነው ትግራይ የምትባል ሀገር ጂኖሳይድ ተፈጥሮ ዋይ መንግስት ደግሞ እሪ ያዘው በቃ እንደዛ እኮ ነው። እዚህ ምላስን በማርዘም አይደለም። ከዛ ኋላ ላይ ምን መሰላችሁ? አሁን ይሄ
ነባራዊ ሐቂ ፖለቲካ እኮ ነው። አገር ሊከፋፈል እኮ ነው ከቲፒኤልኤፍ ጋር ተነጋግሮ። እኔ መጀመሪያ አብይ አህመድ የሚመጣው ለዚህ ነው ይባላል። እኔ ቀደም ነግሬያቸዋለሁ። በ19 ቀደም ናይ ፖለቲካ ትንታኔ ነግሬያቸው ነበር። ምንድነው አብይ አህመድ ያመጡት አውቀው ነው ራሳቸው አሉማምደውት አሁን ተረኛው ማሪ እናቴ ትውዜ ይዞ እያይወርድም በየተራ አራቸው ነው የሚያበላቸው ሰሜናውያንን በየተራ። አሁን እኮ የተስፋ መቁረጥ ፖለቲካ ነው እየነገርኳቸው ያለ። እናቴ ትሙት እውነቴን ነው። እሱ አብይ አህመድ ትንሽ የሚፈራ የትግራይ ኃይሎች ናቸው። እሱም በውጭ ጉዳዮች ጋር ጀለሶች ስለሆኑ አላቸው፣ ጭንቅላት አላቸው። እነዛ ፖለቲካውን በደንብ ነው የሚያውቁት። ደብረጽዮን ዝም ብሎ ቁጭ ያለ ይመስላል እንዴ? ቁጭ ያለ ይመስላል? ከትላልቅ መንግስቶች ጋር ይገናኛል እኮ ከትላልቅ የአሜሪካ ሴናተሮች ጋር እንደዚህ ምንድን ነው የሚባሉት ደግሞ አሉ ደግሞ እንደዚህ የገንዘብ ሚኒስትሮች እና የጤና ኮሚሽኖች ብዙ ቦታ አሉ። ሀብታሞች የትግራይ ሀብታሞች ምን አይነት ሙድ እንደሆኑ አልገባቸውም። ያሉበት ሙድ እኮ ሌላ እኮ ነው። እንናገራለን። አረ ኮፒ ሊንክ አድርጉ። ወይኔ ኮፒ ሊንክ አድርጉ በእናታችሁ። የትግራይ ባለ ሀብቶች ናዴ ለፋኖ መሳሪያ ያቀርባሉ። ወልቃይት ላይ ቁጭ ብለው ሰሊጥ ለሁለት ይካፈላሉ። የለው ወርቋይት ነው ተመልከት። ያማራ እንትን በቲክታኮሮች ወርቅ እየሸለመ ይሞጣል። አዜብ መስፍን እኮ ግማሽ ጅቡቲ እሷ እኮ ናት። ይሄ የጫት ንግድ ብለው ከኢትዮጵያ ጋር የሚያስተሳስር 2-3 መርከብ አላት እኮ ሴትዬ ታኮ የለ ቢዝነስ ደግሞ አሁን አዲስ አበባ ውስጥ ያሉት ሀብታሞች ደግሞ ትግሬ ከኦሮሞ ጋር መስራት ጀምሯል። እናት የትሙትን ያውቃቸዋል። ስማቸው ሁሉ ነው ማውጣ ሌቦች የትግራይ ባላት ድምፁ አጥፍቶ እኮ ነው የሚሰራ ድምፁ የመንግስትን ኢኮኖሚ እናሽመደምደዋለን። ካልሆነ ስርዓት ግበር እውነት ይገር ወርቅ ነጋዴዎች ምናምን ይችላል ሌቦች ሁሉ አታች መሀል ላይ የተበላው ምስኪኑ ነው። አማራ ነው በቃ ሸወደትክ። አሁን ጄኔራል ሞአቤ ኮነሪ ነው ጄኔራል በቃ ሽማግሌ ነው። እረፍት ያርግ ግዴታ ካልሞተ ነው እንዴ? ይሄ ሰውዬ ማረፍ አለበት እኮ በቃ እጁን ሰጠ ማለት ሌላ አይደለም። ኧረ አማራ መቼ ነው እርስ በርስ የምንሰዳደበው? ኧረ በቃ ኧረ እባክሽ አብሮ የሰጠው ወታደር መሰለሽ። አሁን ደግሞ ዝም ብሎ ወለጋ ላይ ደግሞ ታያላችሁ እነዚህ ፀጉራቸው ያንጨወረሩ ፀጉራቸው ቁጥርጥር የሚሰሩ የፋና የዚህ ኦነግ ኃይሎች አፋፍሶ አብይ አህመድ ምን እየሰራ እንደሆነ ታውቃለህ? የሀገሪቱን የተነሱ ታጣቂዎች ወይ ያጠፋቸዋል ወይ እጅ እንዲሰጡ ያደርጋቸዋል። ከዛ በኋላ ቀጥታ ወደ ኤርትራ ነው የሚሄድ። ወልቃይት ላይ ያለውን የመከላከያ ሰራዊት እኮ እያነሳው ነው። ካነሳው በኋላ ምን አለ ደመቀ መኮንን፣ እዚህ ያሉት የረድኤት የውጭ አገር ድርጅቶች ፍትሃዊ ስላልሆኑ ይውጡልን። ተመልከት፣ ነገር ፍልግልግ ከሆነ ከመንግስት ጋር ተመልከት፣ ሊያስቀጥል በጁስ ሸውዱት። እናቴ ኦላነሽ ዞላነሽ ፋኖነሽ ቲፒኤልኤፍ ነሽ። ዝም ብላችሁ ተመልከት። ቲፒኤልኤፍ ጋር እንኳን ውስጣዊ እሱን አልነግራችሁ ሚስጥር ነው። በደንብ ነው የሚሰሩት፣ አብረው ነው የሚሰሩት ቁጭ ብለው። ቲፒኤልኤፍ ያዘችው ይዛለች። የቲፒኤልኤፍ ኃይሎች ደግሞ አሰለጣጠናቸው ልዩ እኮ ነው። በቀደም ዕለት አላያችሁም? እነ ምግበይ ኃይሌ ሲያሰለጥናቸው የነበረው ቦታ ለያይተው ሲያሰለጥኑ በጁስ ሰወዱ ታላለም ብሎ ይሄ መንግስት አሁን ምንድን ነው ውስጣዊዎችን እያጸዳቸው ነው። ኮፒሊንክ ታብታብ አድርጎ እናቴ እውነቴን ነው የምነግራችሁ እኮ ሐቂ ነባራዊ ፖለቲካ። እኔ እኮ ደብረጽዮንን እኮ ደውዬላታለሁ ከ2 ቀን በፊት። ምንድን ነው እየተሰራ ያለው አልኩት። የሆነ ልጅ ደስ የሞተው ትናንት ሳወራ ትዝ ይላችኋል። ምንድን ነው እንትን ላይ ተርጉም ተጋርኩ ጀጋርኩ ናይ ባክ ናይ አምሓራ ፖለቲካ
ነባራዊ ነገር አይቀበሉም እንጂ ትክክለኛውን ነገር ተቀብለው አሜን ብለው ቢሄዱ እናቴን የት በደረሱ። የአማራው ፖለቲካ ችግር 4-5 አይነት ችግር ከዛም ሊበልጥ ይችላል። አንደኛው ችግር እኔ እያሉ ማውራት፣ እኔ ለአማራ እኔ። ሁለተኛ ተከታዮቻቸው ታጣቂ አያደንቁ አሳጣቂ እንጂ ዘመነ ካሴ እንዳትነካብኝ፣ ኮሎኔል ፋታሁንን እንዳትነካብኝ አይባልም። ሞራሉን ትጥለዋለህ። ታች ያለውን ታጋይ፣ እታች ያለውን ወታደር በቃ እምሽክ ነው የምታደርገው። እሱም መሆን ነው የሚፈልገው። ስለ አንተ ማንም አያወራ። ጀግና ሊባሉ አይችሉም። አዋጊዎች ፍጹም ጀግና ሊባሉ አይችሉም። ለምን ከስር እየወጡ ይመጣሉ? እኔ ጀግና ማልባልበት እኔ እየተፋለጥኩኝ። ለምሳሌ አሁን ባል የቤት ሰራተኛዋን ሳይሆን ማድነቅ የሚወደው ሚስቱን፣ ምግብሽ ሲያምር ጣፋጭ ምግብን የሰራችው ምናምን የሰራች እኮ ሌላ ግን ምን አይነት ስሜት ይሰማታል? አያችሁ፣ ለእንደዛ አይነት ነው ብዙዎቻችን የቤት ሰራተኛ ስለናችን ፖለቲካውን ታይት። አያችሁ፣ ማድነቅ ያለባችሁ እታች ያለውን ነው። እታች ያለው ወጣት ህፃናት ግንባሩን የሚሰጥ ትልቁ ችግር እኮ ይሄ ነው። ከዛ ይወጣልሃል፣ እኔ ጀግና ነኝ ይልሃል። በቃ የኔ ኮሎኔል በቃ እንዲወራለት ነው የሚፈልግ። ሁሉም ቲክቶክ ላይ ያሉትን ተመልከቷቸው። እኔ እንዲህ አድርጌ ለአማራ የሰራሁት ስራ እንዲህ አማራ ነው ለእናንተ የሚሰራላችሁ እንጂ እናንተ ለሱ አትሰሩ። እኔ ብሎ እስቲ የትግራይ አክቲቪስቶችን ተመልከቱ እስቲ። እነ አቦይ ፀሐይ፣ እነ መስፍን ተረሽነው የለ አንድ ቀን ስማቸው ሲነሳ አይታል። ነፍሲ መሐር ጀጋኑ ተሰውዮን በቃ አለቀ። የሚያወሩ ቲዲኤፍ ተጎዳ፣ ቲዲኤፍ እግሩ ተቆረጠ፣ አይኑ ጠፋ፣ እሪ እናንተ ምን ትሰራል? እናቴ በቃ የወታደር ህዝብ ይወደኛል ብሎ ነው የሚሰራው። አመራሩን አይደለም የሚፈልገው፣ ህዝቡ ነው። በቃ በትግራይ ጦርነት ጀግና ሲባሉ የነበሩ እነማን ናቸው? የቲዲኤፍ ወታደሮች አይደሉ? ነበልባል እሳቶች፣ ጀግኖች፣ ታንክ የሚማርኩ አንድ ደብረ ጽዮንን የሚያሞግሳለ የለም እኮ የለም እኮ። አማራ ትግሉ ይሄ ነው። ሁለተኛ ደግሞ አክቲቪስቶች አትስማሙ። የአማራ አክቲቪስቶች እርስ በርስ ለመጣጣል ነው የምትሞክሩት። አሁን አንዱን ሞጣን እዚህ አስገብቼ ብሰድቡ አንድ አማራ ገብቶ አብሮኝ ይሰድበዋል። ምንም ትርጉም የሌላችሁ ፍጥረቶች። ለምንድን ነው የምመክራቸው ግን? አብይ አህመድ ይሄ ነገር ስህተት ነው። እኔ እኮ ከብልጽግና ጋር እኮ ነው የምሰራው። ጭፍኖች አደግዳጊዎች እናቴ። ሶስተኛ አማራውን ለይተው አላወቁትም። እኔ በአማራ ትግል ላይ አማራ ያልሆኑትን እናቴ ትሙት አብጠርጥሬ ያውቃቸዋለሁ። አንዳንዶቹ ቆቤ ይጽፋሉ ምናምን፣ አማርኛ በደንብ ነው የሚችሉት፣ ኦሮምኛም በደንብ ነው የሚችሉት። ኦሮሞቹ እኮ ተጫውተው እንዳልኩ በጣም እኮ ነው። በአማራ ትግል ላይ ብዙ ናቸው አውቃቸዋለሁ። እከሌ ተምረው ነው ያመጡት። ትቀልዳለህ። አራተኛ ችግር ደግሞ አማራውን ለይቶ አያውቅም። በቃ አማርኛ ያወራው ለአማራ ነው የሚመስሉ ጥሩ። አሁን በቃ አስቡት። እኮ ተሸውጃለሁ እኮ። ደብረ ጽዮን ምን አለኝ? ተው ስራ ተለወጥ፣ የአማራ አክቲቪስት ሆነ በጦርነቱ ጊዜ ተው ተለወጥ አለኝ። በዛ ጊዜ አማራ በሆን ኖሮ ያምኑ ነበር። እንዲህ ብሎ በጣ ጃስ ያዘው እንግዲህ በለው ምናምን የአማራ የትግል እንትናቸው እናቴ ትሙት። ወንፊት እኮ ነው ወንፊት። ቀዳዳው ብዛቱ እርስ በርስ አይደማመጡ። አንተ አማራ እስከሆንክ ድረስ እዚህ ስትገባ አማራን የተለየ ሀሳብ ሲያመጣ ግዴታ ታዳምጠዋል። አንተ አማራ አይደለም ውጣና ክልና ለምን? መብቱ እኮ ነው፣ መብቱ ነው። ይሄን መብቱ ነው። አሁን እኔ የትግራይ ተወላጆች እዚህ ይገባሉ። ጌታቸው ረዳንና ደብረ ጽዮንን የሚደግፉ አሉ። ሁለቱም ትክክል ናቸው ለኔ። እሱም የሚያስበው ትክክል ነው፣ ይሄም የሚያስበው ትክክል ነው፣ ለህዝብ እስከጠቀመ ድረስ። ያም ጌታቸውን ደግፎ ህዝቡን ለመደገፍ ነው። ይሄም ደብረ ጽዮንን ደግፎ ለህዝቡ ነው። የአማራው እንደዛ የሚባል የለም። እኔን ስሙኝ ብቻ በቃ። እንዲህ መቃወም ይችላል እኮ ፋኖን መቃወም ይችላል። አንድ አማራ ለአማራ የሚጠቅመው ፋኖን መቃወም ሲችል ነው ብሎ ማመን ይችላል። መብቱ እኮ ነው። ያንን መብቱ ደግሞ ልትነግፍገው አትችልም። አዎ እንዲህ ነው እንዲህ እኮ ቢሆን ልታሳመነው ነው። በቃ የአማራ ፖለቲካ ወንፊት እናቴን ቀዳዳው ብዛቱ። ሁለተኛ ነገር ደግሞ አይተዋወቁ። አሁን ኦሮሞ ይተዋወቃል። እኔ አሁን ትግራዊ ያልሆነውን ለይቼ አውቀዋለሁ። እናቴ ትሙት ኤርትራዊ የሆነው ለይቼ አውቀዋለሁ። ምንም አማራ ሆኖ ኦሮሞ ሆኖ ትግርኛ ለምዶ ትግራይን መስሎ ትግራይ አድጎ አስተሳሰቡን አውቀዋለሁ። ቅልቅል የሆኑትን ራሱ አውቃቸዋለሁ።
እናቴ አማራና ትግራይ ቅልቅል ያላችሁ ምን አይነት አስተሳሰብ እንደሚያስቡ በስነ ስርዓት ነው የማውቀው። እናቴን ገብተው ገና ሲያወሩ ይሄን ከምንድነው ከካድሬነት ከቲፒኤልኤፍ የካድሬነት ሙያና ድምድ የወሰድኩት እንደሆነ ታውቁታላችሁ። ሬክሰን ፌክሰን እናቴ ትሙት። አማራው አማራ ለይቶ አያውቀው፣ ፍጹም አያውቀው፣ ፍጹም። አንድ አካባቢ ተወልዶ የሚሰዳደቡ ሰዎች እኮ ናቸው። ይሄን መለወጥ ካልሆነ ትግላችሁ እንዲህ ነው የሚሆን። ትግላችሁ ይሄን ነው። ሰውየውን ደግሞ አችሉትም፣ እናቴ ትሙት አችሉትም፣ ሰውየው አችሉትም። እኔ ሁላችሁ ነው የምነግራችሁ። ኦላ ፋኖ ምናምን አችሉትም። ትንሽ የሚያዳግተው ትግራይ ነው። ትንሽ እሷንም አሁን እየፈለፈለ እየገባ ምናምን አልቻለም። የሆነች በቃ ለምን እነሱ የሚችሉባታል። በቃ እችን በቃ እንደዚህ ጃስ ይባባላሉ። ከዛ ደግሞ የሆነ ደግሞ ይደዋወላሉ። አረ ምን ደብረጽ ለምን እንደዚህ ታረጋው? አያ ይደውልለታል። አረ ተው ግን ተው፣ ዋናዎቹ እነዚህን እንቆጥጣቸው። እነዚህ ናቸው ወደኋላ ድረት አውቃለሁ። ግን ወልቃይት መልስ ቆይ እሺ ብሎ ቆንጥጣቸው በደንብ እንደዛ እናቴ ትሙት። ኤርትራዊ ጭምር አማራ ልንቆነጥጠው ነው ልናስለቅሰው ነው ስትለው ወይ አያገባኝም ነው የሚል፣ ወይ ደግሞ በደንብ ቆንጠጡት እሺ ነው የሚል። እናቴ ትሙት። ይሄ ነገር ለምን መጣ ብለን ማሰብ አለብን። እኔ ያው ትንሽ አለች አይደለ እኔ አወላለድ ግማሽ ቅልቅል ምናምን፣ ግን የቲፒኤልኤፍ አሸናፊ ፖለቲካ ደስ ይለኛል። ነገ ጧት አንገትን ቀና ታደርግበታል። ይሄ ዝም ብሎ ሆያ ሆይ የጥቅም ፖለቲካ ምናምን ዛሬ እንብላው እናጭደው። አማራም ሞተ አልሞተ ደንታ የሌላቸው ሌቦች ናቸው። እናቴ ትሙት። እውነቱን ስትነጋገር እንደ አማራ አክቲቪስት እዚህ ሶሻል ሚዲያ ላይ አጭበርባሪ ሌባ አለን። አሁን እንደዛ ብለህ ብትናገር የራስን ትግል ታዳክማለህ። ከዛ ይደውሉልሃል ጁዋ አታቆላ ባንዳ ዲኻ ሪፖርት አድርጉ። ሪፖርት አታርጉ። ኮፒ ሊንክ እናውራ። አታጅ ባንዳ ዲኻ እንታይ ትዛረበ ዘላ ይፍለጠካ አታይ ባንዳ ትግራዋይ ፍርቃ አምሓራ አለኒ ፍርቅ ኦሮሞ አለኒ ሙሉ ትግራዋይ ግን ፖለቲካ ዘይከውን ኮፒ ሊንክ ፕሊዝ። ትክክል ላይ ኮፒ ሊንክ እና እናቴን ነው የምላችሁ። ሰውየው ትልቁ ደግሞ አብይ አህመድ ፈተና የሆነብን ለምን እንደሆነ ታውቃላችሁ? ፈተና የሆነብን አብይ አህመድ ማሸነፍ የማንችለው ለምን እንደሆነ ታውቃለህ? አገር ላይ ያሉትን ሚኒስትሮች ምናምን አሁን በፊት እንመለስ ዜናዊ ከባለስልጣናቶች ከብአዴን ጋር ከኦህዴድ ጋር ከምናምን ከተለያዩ ፓርቲዎች ከተለያዩ የክልል መሪዎች ጋር ንግግር ነበረ። አብይ ከነሱ ጋር ንግግር አያደርግም። የሚያደርገው አብይ ከዓለማት መንግስታት ጋር ሆን ብሎ ጓደኞች ጀለስ መሆን ይፈልጋል ምናምን። እንደዚህ የሀብታም ጓደኛ ይዘራውን የምትኖረው ኑሮ የለም ሰፈር ላይ ምናምን 3-4 የሀብታም ጓደኞች ይኖረዋል። ልብሳቸውን ይሰጠዋል፣ ትዘንጣለህ ምናምን እዛ ሰፈር ያለውን ቁጫጫ አታስበውም። ይሄ መቼም እዚህ ጋር ደግሞ አጋሜው ራስ ዞላ አንተ ለአማራው ትግል እናቴን ነው የምልህ ራስ እማትረባ ፍጥረት ነው። ራስን አስተምር። ራስን አስተምር። አማራውን ትግሬ አጋሜ እያልክ አታስከብረው። ጠላት የምታፈሩለት እናንተ ናችሁ። ራስ አንተ በተለይ ደነዝ ተረጋጋ። ያለብህ ነገ ጧት አንገትን ትደፋለህ። አንተ ችግር የለብህም እኮ አንተ ችግር የለብህም። አማራውንም እኮ ነው የምትሰድበው አንተ። አያለሁ እንዴት ነው የሰው ልጅ ተቃራኒ ሐሳብ አለው ብለህ የምትሳደበው? እንዲህ መብት እኮ ነው። የሰው ልጅ እኮ ሌኮ እንስሳ አይደለም እኮ። እንስሶች ናቸው አንድ አይነት አመለካከት ያላቸው። የሰው ልጅ ግን ሰው ነው። በቃ በጣም ይለያያል። አንተ የምታስበውን እኔ ላስበው አልችልም። ይህንን ደግሞ አምኖ መቀበል አለብህ። ሁሉም ሰው ልክ ነው ብለህ እኔ አሁን ሁሉም ትግራዋይ ለእኔ ልክ ነው። እያንዳንዱ ትግራዋይ ለእኔ ልክ ነው።
በሚያውቀውና በሚያስበው ደረጃ ነው። በቃ አንድ ሰው መጥቶ ደብረ ጽዮን መውረድ አለበት፣ ደብረ ጽዮን መታሰር አለበት፣ ልክ ነው በቃ። አንዱ መጥቶ ደግሞ ጌታቸው እንደዚህ። እነዚህ ሁለት ሰዎች ሁለቱም ልክ ስለሆኑ መወያየት ነው ያለባቸው። ከዛ ሚዛን ይፈጥራል። ሁለቱም ልክ መሆናቸውን ተቀብለው ሲያወሩ ልክ የሆነ መሀል ላይ ትክክለኛ ነገር ይፈጠራል። ትግራይ ላይ ያለው ነገር በጣም ደስ ይላል፣ ግን ወደ ስድድብ ይሄዳል። ማሸማቀቅ፣ እናትን ፖስታሉ፣ ልጆችን ፖስታሉ፣ ሚስትን እገልላለሁ። መጨረሻው እናንተም እነሱም ትግሉም ድምጥማጡ ይጠፋል። እናቴ ትሙት ሊናገሩ ያሰቡት ሊሰሩ ያሰቡት በጣም የተማሩ ሰዎች የተቃራኒ ሀሳብ ሲመጣ ቀጥቀጣ ታባራቸዋል። ፎቶን አንሳ እና ገብታ አስነሳኝ እና ላስገባ ቆይ ገብታ አስነሳኝ። ይሄ ነው ያንተ አቅም። ከዚህ ውጭ የለም። አየህ፣ ደደባቱን አምነህ ተቀበል። አብይ አህመድ እንደሆነ እነዚህን ታጣቂዎች በየክልላቸው እየገባ ቀጥቅጦ ወደ እነ መሐሪ ሊሄድ ነው። ትቀልዳለህ እንዴ? እነ መሐሪ የሚያወሩትን ታውቃለህ? ሚሴል አለን እናርከፈክፍባለን እያሉት እኮ እና እነዚህን የሰፈር ጎረምሳ መቀጥቀጥ መጀመሪያ ጎልማሳ ነው ለኬ። ቆይ መሐሪ ላስገባዋል። ቀልድ ይመስላችኋል እናንተ? የታለ መሐሪ? ወይኔ ወጣ መሐሪ ላስገባው ነበር። ይህ ነው። አሁን ደግሞ ጥምረት የሚባል ነገር አለ ከትግራይ ጋር ጥምረት ምናምን ኖ ሰሜናውያን አትግባቡ። ጽምዶ ይሻላል። አማራ ላይ ያለው ፍጹም ከትግራይ ጋር ይግባባል ብሎ ማመን የተሳሳተ ነው። አብይም ይሄን ጠንቅቆ ያውቃል። ኤርትራ ጋር ጽምዶ ያደረጉትን እሱም ያውቃል ጠንቅቆ። የትግራይና የኤርትራ ህዝብ መቀራረቡና አብሮ መስራቱ ለምን ብትላቸው እነዛኞች ተዳክመዋል። ሆን ብሎ እኮ ነው አብይ አህመድ አስገብቶ አራቸውን ያበላቸው እኮ። አራቸውን እኮ አብልቷቸዋል ኤርትራውያን። ወደ 60 ሺህ የኤርትራ ጦር እኮ ነው ያለቀው በትግራይ ጦርነት። ተጋሩ እኮ ያልሰሩት ነገር የለም እኮ። ጌታቸው ሲናገር አልሰማሁም? አዲስ አበባ ብለን ከመምጣት አስመራን ብንይዝ 3 ቀን ይቆይ አብይን እዛውን እንዋጋው ነበራል። የኤርትራን ማሰልጠኛ ተቆጣጥረን የኤርትራን ህዝብ ቀስቅሰን እናቴን 4 ኪሎ እንገባ ነበራል። ይቀርበን ነበራል። ሳምንት አይፈጅብንም ማለት። የቋንቋቸውም ተመሳሳይ ነው። በተለይ እችን 30 ዓመት የምትሰራው ስራ አለ እኮ 30 ዓመት አሁን ፖለቲካውን ይዘህ የምታንቀሳቀሰው ነገር አለ። አሁን ሀብታም ትፈጥራለህ፣ ምናምን ትፈጥራለህ፣ ፖለቲከኛ ትፈጥራለህ፣ ካድሬ ትፈጥራለህ ምናምን። ተጋሩም ደግሞ ፈጥረዋል። ብርጌድ ንሓመዱ የሚባሉ እኮ አብዛኞቹ እኮ የኤርትራ ፓስፖርት የያዙ ተጋሩ ናቸው። የተማሩ ምናምን አውቀው እየተላኩ በዚህ ውጣት ምናምን ቲፔሌፉ ጭንቅላት አላቸው። አሁን ብርጌድ ንሓመዱ ቁጭ ቢል ትግራዋይ ቁጭ አለ ማለት ነው። ስጋት ውስጥ እኮ አብይም ይሄን ጠንቅቆ ያውቃል። አገር ደግሞ ቋንቋ ከሌለው ባዶ ነው። እና አማራ አክቲቪስቶች ሚዲያ ላይ ያለውን ነገር አስተካክሉ። ይሄ ጉራ፣ ይሄ ትቢት፣ ይሄ ሰው መስደብ፣ የሌላውን እንኳን ሰደብ ግድ የለም ታጠናክረዋል። እኔ ተጋሩን ብትሰድቡ ደስ ነው የሚለኝ፣ ታጠናክሩታላችሁ። ኦሮሞን ብትሰድቡ ታጠናክረዋል። እንዲህ እየሰደብከኝ አንተ 4 ኪሎ ብለህ ትመኛለህ። ዘበት ነው የሚሆንብህ ነው የሚለው አይደለም። ኦሮሞ አማራውም ትግራዩም ምናምን ነው የሚነሳው፣ ደቡብም ምናምን። ትልቁ ይሄ ነው ትልቁ ችግር። ሁለተኛ ደግሞ የእርስ በርስ ስድድብ። ምን አገባ አንተ? ማን የሚሉ አማራ ነህ አንተ? ማን ነው አማራን ሰጪና ነሽ ያደረገ? ይሄ አማራ አይደለም፣ ይሄ ይውጣ፣ ይሄ እንዲህ ኖር አንተ የሚሰጠና በቃ ይሄ እኮ ነው ችግሩ። ይሄ እኮ ነው አማራ ያልሆኑ ሰዎች ሀሳብ ይመቸኛል ጀግና እኮ ነው እያሉ ይሰጠዋል ሁሉ። እኔ በካድሬነት ሙያ ነው የምነግር። ይሄ ካድሬነት ሙያ ነው። አሁን አንድ ቲፒኤልኤፍን የሚሳደብ ወጣት ባገኝ አሁን እኔ እንደ ካድሬነት ዋው ስትናገር ይሄ ሀሳብ ተመችቶኛል እና ልጋብዝ ዛሬ ብዬ ጋብዘዋለሁ። እኔ እኮ ካድሬ እኮ ነኝ፣ የቲፒኤልኤፍ ካድሬ የወያኔ ካድሬ። ከዛ ደስ ይለዋል። አረ ካርድ ልሙላል፣ አረ ምናምን በቃ አየህ። ከዛ ሀሳብ ወይ ዛሬ ተናገርሻት እንኳን ልክ አይደለችም፣ እንዲህ እኮ እንዲህ ነው ትለዋለህ። ኦኬ ይሄ ነው እንዴ ብሎ አይ በልቷላ ሳያስቡ እሱ በተዘዋዋሪ
ሀሳቡን ይቀይራል። እኔ አሁን በካድሬነት ነው ኢንተርኔት ባልነበረ ጊዜ ነው የምነግራችሁ። አሁን ግን ምንድን ነው ወደ ሀሳብ ይመቸኛል። ኦሮሞ ስትሳደብ ኦሮሞ መጥቶ አንድ አንበሳ እኔ እኮ ስሙን ቀይሮ እኮ ነው አብዲሳ የሚለውን ይቀይረዋል። ካሳዬ ደመቀ መኮንን ይለዋል። ከዛ ሀሳብ ይመቸ እናቴን እኔ ጠንቅቄ አውቃቸዋለሁ። እናቴ ትሙት አብዛኞቹን አውቃቸዋለሁ ከታች እስከ ላይ ቲክቶክ ላይ። ከዛ የሆነ አንበሳ ይመጣል የሆነ ሰዓት ላይ እሱ መጥቶ ታብታብ ያደርጋል። የሆነ የሚደብረው ነገር ካለ እስቲ የአማራ አክቲቪስቶች ይግባቡ እስቲ ሁሉም አይሰዳዘው ምናምን ለአማራው እውነት ለአማራው ይቆሙ። ጊፍት ይቆማል። ማን አባታቸው ይሰጣቸው? እውነት እንዲህ እኮ አሉ። ቁጭ ብሎ ታብታብ ያደርጋል። እንዲህ ሰውዬ መጥቷል። እንዴት ነው አንበሳ የማያወርደው? ሀሳብን ሁሉ ይሰርቁታል። እናቴ ትሙት ሀሳብን ይሰርቁታል። አንበሳ ይተወጠዋል። አንተ አክቲቪስቱ ይሰጠዋል ምናምን ጊፍቱ ላይ ጀግናዬ ምናምን ይሏል። የሆነ ሰዓት መጥተው ደግሞ ይጽፉልሃል። ሀይ እንዴት ነህ ጂቦዬ ይሏል። እንዲህ እቺ ጊፍተር ያደለች እንዲህ ዛሬ አንበሳ ማሰጥ የለም። ምን እያወራሁ ነው? ምን ሆና? ከዛ ፖስት መስመር ትደውል ዛሬ እንዴት ነሽ? ምን ደብሮሻል? ምናምን አይ ዛሬ ያወራው ወሬ እኮ ብዙ አልተመቸኝ ምናምን ትላለች። በሴትም በወንድም አሉ። ከዛ ሀሳብን ታስቀይራለች። እና ደግሞ ወጣ ደብሮኛል እኮ ምናምን በልልኝ ትለዋለች። ይገባል እና ከእናንተ ቡዳያ ሞጣን ደግሞ ሄዱና እንትና እኮ በጣም ደብሮኛል እንዲህ ሞጣ ነው ስለው ቀጥቅጣው ሁለቱም እኮ በፌክ አካውንት ነው ሁለቱንም የሚያቀጣቅጧቸው። ተሰርቷል። ሁሉም አማራ ልክ ነው ብለህ አስብ መጀመሪያ። በቃ አሁን አማራ ምንድነው ማድረግ ያለባችሁ? ሶሻል ሚዲያ ላይ ሁሉም አማራ ልክ ነው። ከዛ ይወጣሉ፣ ቀስ በቀስ ይወጣሉ። ለምን ሀሳባቸው እየተሸነፈ ይመጣል። እነዚህ ሰርጎ ገቦች ምናምን ሁሉም አማራ ልክ፣ አንተም ልክ ነህ። አሁን አንዳንዶቹ አማራ ነን ብሎ ግግም ብሎ አማራ ምናምን ብለህ በቃ አታውቃቸውም እኮ እነሱ ሌሎች ናቸው። ልክ ነህ፣ ትክክል ነህ፣ አላማራ አውራ ብትለው በቃ እሱ የሚፈልገው መዘወር ነዋ። ይጠፋሉ። እናቴን ሁሉም በቃ አማራ ልክ ነው፣ ኑ ግቡ፣ አውሩ፣ ተወያዩ። አንተም ለመንግስት እጅ ስጥ የምትለው ናግባ። ለምን እንዲህ ትላለህ? እንዲህ ብንሆን እኮ እንዲህ ነው፣ እጅ ከሰጠን እኮ ልንጠናከር እንችላለን። አሁን እኮ እየተዳከምን ነው። ሀሳቡን ትቀበለዋል። ከዛ ይፈረግጣሉ። እናቴን እኔ 1000 ልቆጥርልህ እችላለሁ፣ ግን በቃ ይገርም እያለ ድብን ብለው በቃ የሆነ ሰዓት ላይ የከሌና አውቃለሁ ትዝ ይልሃል አንተ የወደድ ካድሬ አብረን እዚህ ቦታ ቀመን ምናምን ስለው የት ወሊሶ ወይኔ ጉዲ አንተ ነህ እንዲህ ብላ እና ገበች ወዲህ ነው አማራ የሆንከው ስለው አይ ስራ ነው ይላል። ይህንን ወደ እናንተ ማበረክተው እንዳንድ ካድሬ ነው። ያው ትንሽ አማራ ስላለሽኝ ቶሎ እንድጁኑ ነው ይኸው ትግል ምናምን የምትሉት ተውት። አሁን እጅ እየሰጡ ነው። ሁሉም እጅ እያሰጧቸው። አሁን ደግሞ ኦላ ምናምን የሚባለው ለምን አብይ አህመድ አሁን በቅርቡ ነው አሰብን በቃ የሚፈልገው። እነዚህን ሰዎች ቶሎ ማጸዳዳት ይፈልጋል። ከትግራዩ ጋር ደግሞ ንግግር እያደረገ ነው። እናቴን ኃይለኛ ንግግር። የአማራ ትግል ከባዱ የት አካባቢ እንደሆነ ታውቃላችሁ? የጎንደሩ ከባድ በትግሬ ስለሚመራ ነው። እሱ እንደመቀዘው ትግራዋይ ረሳይ ኮፒሊንግ ኤርትራ ለመቀጥቀጥ አሁን እየሄደ ስለሆነ አጸዳድቱ ነው ሄደ። አጸዳድቱ ይህንን ታጣቂ እና እያለ እያስገባ ይህን አሁን ይዞት የመጣው ወታደር መሰለኝ እና ተመለስ ና ግባ፣ መከላከያን አጠናከር ይገባታል። ሰው ላስገባ ብቻ የለፈለፍኩባቸው ኩኩፋን ነው። አንተ ጅቦ ምንድን ነው የምትለው ዛሬ ደግሞ? አንተ ልጅ ምንድን ነው ነገሩ? ከተሳሳትኩሽ ምከሪ። እንዲህ ልክ አይደለም በይ። እንዲህ ልክ አይደለም እንጂ የምታወራው ነገር ጅቦ። እኛ እንዴ ምን ሆነ ነው? አንዳንዴ እኮ ጅቦ እኛ እንደምንወድ ታውቃለህ፣ ግን የማይመስል ነገር ስታወራ ደግሞ ከታች ሆነን እኮ በጣም ነው የምታናድደው። ስልክ ትግሉን ግን ታውቀዋለህ፣ መሬት ላይ ያለውን ትግል በስነ ካንቺ ይበልጥ እያንዳንዱ ትግራዋ የአማራን ትግል ያውቃል። ካንቺ
ታውቂያለሽ? እንዴት እንደዛ አልክ? እንዴት እንደዛ አልክ? የአማራ ትግልን አልኩሽ እኮ ውስጥ እየገቡ ይከታተሉታል። እነጌታቸው ረዳ እነጌታቸው አሰፋ ምናምን አስጊ ነው። ቀልጃለሽ እንዴ? እኔ እኮ ፋሚሊዎች አጎቶቼ እኮ ትግሉ ላይ መሬት ላይ ያሉ። እንዴት ነው እንደዛ የምትለው? ፋኖ ውስጥ ያለ በየቦታው የተለያየ ባይዘወይ ትግሉ እኔ አሁን ጅቦዬ በእውነቴ ነው አልገባክም። አንተ ዝም ብለህ እንደ ቀልድም እያረክ ምናምን ልታስረዳኝ ደግሞ መመኮሯ እኮ ነው የሚያናደኝ እኮ። ትግሉ ለየብቻ ስለሆነ ነው በቃ ያደለ አንድ የትግሉ ክሽፈት። አሁን አንቺ አጎትሽ አለ ዘፋኑ እዚህ ደግሞ ሌላው ሰጥቷል ደግሞ እዛ ጋር ደግሞ ሌላ ታጣ። ይሄ እኮ ነው በቃ ትልቁ ችግር እኮ ይሄ እኮ ነው። ምን ለመቀበል አቃተሽ? አንቺ አጎቶች እዛ ትግሉ ላይ መሬቱ ላይ ያሉ እየተዋጉ ምናምን እሺ አይ ዓለም ይሄ እንዴ እናቴ ትሙት እነ ደብረ ጽዮን የአማራን ትግል ቀን በቀን ነው የሚከታተሉት። ቀን በቀን እርምጃ በእርምጃ ጎረቤት ሀገር እኮ ነሽ። ቀልጃለሽ እንዴ? አይደለም የእናንተን የኤርትራን ራሱ በደንብ ነው የሚከታተሉት። ወዴት ምን እየሆነ ነው? አብይ አህመድ የፖለቲካ እያያዙ እንዴት ነው? አቅሙ እንዴት እንዴት ቀልጃለሽ እንዴ? አጎቶች እዛ እየተዋጉ ነው። አየሽ፣ ይሄ ነው ትልቁ ችግር። አልገባህም ትይኛለሽ። አንቺም ገብቶሻል። እንኳን እኔ ደግሞ እናታችሁ ትንቁኛላችሁ እንዴ? እኔ ከነማን ጋር እንደምውል ታውቃላችሁ እንዴ? ደደባች እኔ እኮ የብልጽግና ፖለቲካ ውስጥ እኮ ሰዎች አሉ፣ የግሌ ሰዎች አሉ። እነ ደብረጽዮን የላኳቸው እነ ጻድቃን ምናምን አሉ። እናትህ ትሙት አሉ። አሁን እዚህ ማስገባቸው እንደው አውቃቸው አለ ጠንቅቄ። አንድ አለ አሁን የጌታቸው ረዳ ቦዲጋርድ ከመቀሌ አብሮት የመጣ እናትህ ትሙት እዚህ ቤት እኔ ቤት ነው የሚለው። እናትህ ትሙት ትቃልያለሽ እንዴ? ምን እየተዘራለ ካላቃለን ከቡላላ ጋር ነው የምትውለው። ዞላ ቡላላ ቀላል ሰው አድርጋችታል። ተንታ ቡላላ ይተነትናል እኮ የትቤለፍ አጋር እኮ ነው፣ የኛ አጋር እኮ ነው። ኦሮሞ ብለን ቡላላ ኦሮሞ ነው ብለን ለስለላ ልከ ነው አልነበር? አማርኛ ትችላለህ አንተ አማራ ነህ ሲሉት ኧረ እኔ ኦሮሞ ነኝ አለ። ፊንፊኔ ተወልጄ አደግኩኝ እኮ። ኦሮሞች ጠንካራዎች ናቸው። በዚህ አጋጣሚ ስማ፣ አሁን ምን መሰለ፣ የኦሮሞ ፖለቲካ ከመቀላቀል በፊት ኦሮምኛ ሊማድ ተመልክ። ኦሮምኛ እስኪለምድ ድረስ እነሱ ሀገር ይሆናል። በኦሮሞ ፖለቲካ ልንገባ አስበን ነበር። ቡላላ ኦሮምኛ ለልምድ 2 ዓመት 3 ዓመት ይፈልግ በላ። የዛኔ ትግሉ አልቋል። እንዲያቋረጥ ነው የኪሳራ ነው ፖለቲካ። መጀመሪያ ኦሮሞኛ ለምደ መምጣት አለብን። ገዳ ስርዓት መቀበል አለብን። በቃ አስቡት፣ ቋንቋ ለምዱ እንደገና ስርዓት ለምዱ ምናምን የሆነ ብዙ ዓመት ይፈጅበታል። እነሱ ፖለቲካውን አጸዳድተው ሰርተው ጨርሰው ቡላላ ሳይፈልግ ብቻ ሳይሆን ሳስበ ኦሮሞ ሆኖ ይቀራል። ኦሮሞዎች እኮ እናቴት ጭንቅላት አላቸው። አንዳንዱ ማን ነው? ቆይ አንዴ ጠብቀኝ። እሺ ሙእመናን ሞዳሜ ሞታብኝ ነበረ እና 1 ኪሎ ሩዝ ይዛልኝ መጣች እና ምን ላይ ነው ያቆምኩላችሁ? የኦሮሞ ትግል ላይ ነው። የኦሮሞ ትግል እንደዚህ ቀላል እንዳታረቁ።
የመጣልን ምግብ ነው። ቆይ እኔ እስክበላ ድረስ ቡላላ ትገባለች። ኤርትራዊን አግቶ ሕጂ መፂኩም አሉ አብይ አሕመድ ቡላላ ናግባ አንተ እርኩስ መንፈስ ፕራይቬት አድርገህ ነው የምትዞረው። በልቂስ ነይ ግቢ። ደነዝ የሆኑ አክቲቪስቶችን ያስገባ ወደ ሻዕቢያ ተወያዩ። ይህን ያክል ሎፍልፍ ያለ ተወያዩ። ጅቦ አብየት ይህንን ፊት ሳየው የኛ ይመስላል። የማን ነው? ሞጺ ካሎ አብይ አሕመድ ተውና፣ ይህንን ፊት ሳየው የኛ ይመስላል። የኛ ጀነራሎች ሞጺ ካሎ በቃ አንተ እኮ እንዲመጣ ትፈልጋለህ። ለምን እንደሆነ ልንገርህ። በጣም ጥላቻ አለብህ በኤርትራ። የምን ጥላቻ? አንተ ሻዕቢያ ሂግደፍ ያጠፋል ብለህ አታውቅም። ኤርትራ ያጠፋታል፣ ኤርትራ ይደመስሳታል፣ ኤርትራ ይጨፈልቃታል ነው የምትለው ሁሌ። በየቀኑ እናቴን አንድ አዳምጠኝ። የህግድፍ ጥላቻ አለብኝ። የኤርትራ ህዝብ ሂግደፍ ብለህ አታውቅም። እሺ እኔ አሁን ህግደፍን ቅጥቅጥ አድርጎ አቅሙን አዳክሞ አሁንም ደክሟል ካባረረው ትግራይ ትግርኛ በትግራዋ የበላይነት ይያዛል እዛ አካባቢ። ተረዳ። አሁን ይሄንን የሰራችሁብንን ጥላቻ ኤርትራውያን ህዝብ ጋር እናንተም አሁን የምትፈልጉት ፖለቲካ አይደለም፣ ነፃነት ነው። እፎይ ማለት ነው የምትፈልጉት። ይሄን ደግሞ ቲፒኤልኤፍ በደንብ አድርጋ መስራት ትችላለች። የኢትዮጵያ ህዝብ አላየውም እንደ ዩኒቨርሲቲ መኪናው ምኑ ይሄን ያደገችው ሀገራችን ነፃነት ነው የኤርትራ ህዝብ የሚፈልገው። ይሄን ነፃነቱን ደግሞ የሚሰጠው ትግራዋይ ነው። አብይ አሕመድ ካዳከማቸው እኛ ትግርኛ ተዛረብትሙሽ ናይ ጀነራላት ቦታ ናይና ንቆጻጸሮ ናይ ኤርትራ ልምዓትን ዲሞክራሲን መብትን ዲሞክራሲን ጽዕፍና ኢና ንመጽ ከመ ሃገር ተረዲካ ቡላላ ጨምርበት ማን ሲጀመር አንተ ቆይ እውነትና አውራ ከተባለ ማን አንተ? እኔ እኮ ነግሬሃለሁ እኮ እኔ የምጠላው ተው አብይ አሕመድ እዛ ፋኖ እንኳን አላሸነፈም አይደለም። ሻዕቢያ ያስቀመጠው እኮ ነው አብይ አሕመድ በአራት ኪሎ ናውጣ ጅቦ እወጣለሁ፣ ችግር የለም። አንድ ነገር ልንገራችሁ፣ ኤርትራውያን ከማምሓሩ ዘመሳሰለኩም ነገር አለ። ጃህራ ፈኸራ ዘይኮነ ነገር ይኹም ትዛረቡ ዘለኹ። እናቴን እውነቴን የኤርትራ ሙዚቃ አዳምጥ። ፊልማቸው በጣም ነው የሚያማምረው። በቃ ሲሰሩት ዘፈናቸው ልብን። አሁን ትግርኛ የሚችል ሰው የትግርኛ ሙዚቃ ብዙ አይስበውም። የኤርትራ ሙዚቃ ነው የሚስበው። ትግራዋይ እንኳን ሆኖ ትግርኛ ሙዚቃ ለማዳመጥ ፊልማቸውን ቢያይ የኤርትራ ነው የሚስበው። አማራ ክልል ብትመጣ የአማርኛ ሙዚቃ፣ ኢትዮጵያ ውስጥ ብትመጣ የአማርኛ ሙዚቃ ነው በቃ የሚስብ። ፊልማቸው ይስብሃል ምናምን። እነዚህ አንድ ናቸው። አሁን እዚህ ገብቶ እኛ ይላል እሳት አዲያ ትምጽ 130 ሚሊዮን ህዝብ ሉ ፋና ይካለን ግን ፋኑ እድና ሀብ ይሕጂ እድና ሀብ ከመጽ አብይ አሕመድ ክመጸቅ ዓሰቡን ሆ ኤርትራ ሀገር አይደለችም ብሎ እኮ ነው የሚያምነው አብይ አሕመድ። አይደለችም ብሎ እኮ ነው የሚያምነው። ቀልድ አይደለም። እውነትን እናቴ ትሙት አሰብን ይዛል። ህገ መንግስት እኮ የላችሁም ኤርትራ ውስጥ። በቃ ነፃነት ነው የምትፈልጉት ኤርትራውያን። አሁን ኢሳያስ አፈወርቂ ሞቶ ምን አለ ከኢትዮጵያ ጋር ተቀላቅለን ብንኖር ማቲ ሕጂ ከእት ወካይ ናአቶ ቆይ አንተን ነው አስገብ ባባዮኒ እንታይ ይብል ነይሩ ባባዮኒ ከይተሕሱ ማቲ ጅቦ ናይ ባባዮኒ ሓሳ ንሕና ኢትዮጵያና ይብል ነይሩ ሙሽ ኢትዮጵያ ተሕሸና ይብል ነብሩ ካብ ኢሳያስ አፈወርቂ በቃ ቲፔልያ መጽያ ስማ ቡላላ አንተ ታወያያቸዋለህ። እኔ ሩዝ የለብላ አንዴ እሺ አድሚን ስጠኝ። እኔ ላወያያቸው ችግር የለም። ዝም ብላ አውራ። እሺ አድሚን ስጠኝ። አይግባብ ሐሰድ
አንተ ጅቦ እኔ እሰማለሁ ሁሌም ችግር የለውም። እኔ ማስበው ይግደፍ ለማለት እየፈለገ ነው ብዬ ነው ራሴ የምተረጉመው እንደሌሎቹም እንጂ አንተ አንድ ቀን ተሳስተ ይግደፍ ይጠፋል ብለህ አታውቅም። ልንገርህ ደግሞ አንተ ብቻ አይደለም ሁሉም በሚባል ደረጃ አብይ አህመድ ሳይቀር ራሱ ይግደፍ ይጠፋል ብሎ አንድ ቀን ጽፎም ተናግሮ ማያውቅም። ኤርትራ እናጠፋታለን፣ እንጨብጣታለን፣ እናቃጥላታለን፣ እናቃጥላቸዋለሁ አገር እኮ አንተ እኮ እግደፍ ማለት አሁን ለምሳሌ ኢትዮጵያ ውስጥ ቲፒኤልኤፍ እናጠፋለን፣ ኦህዴድን እናጠፋለን ምናምን ይባላል። አንተ አገር ነህ ክልል ስትሆን ነው አሁን እግደፍ ፓርቲ ነው የምታጠፋው። ፓርቲ ነው እንደዚህ ያደረገው እንጂ ህዝብ አይደለም። ህዝብ ታውቀዋለህ። ከትግራይ ጋር እንዴት እየተቃቀፈ እንደነበረ አይተዋል። አሁን የዛሬ 5 ዓመት 8 ዓመት ዳምጽሞ ሐቂ ተቀበሎ ለካ ንሱኹም ኢትዮጵያ ገጢምኩም አይተሰንፉን ተረዲካ ክትሽንፉን አይትኮሉን ይኹም ከተአምን አለካ አይሰማካ እኔ ለምን እንደዛ አልኩህ ልንገርህ። እኔ በኢሳያስ ነው እንደ በኢሳያስ አልተማመንም። በአባቶች በኢሳያስ ነው ኤርትራውያን ከኢትዮጵያ ጋር ገጥማችሁ አታሸንፉ፣ ፍጹም አታሸንፉ። ይህንን ማመን ያለብህ አሁን አንተ ልክ እንደ እንትኖች እየሆንክን ማመን እንዴት ነው የምናሸንፈው? ህዝቡ ነፃነትን ይፈልጋል። ህዝቡ ተጨቁኗል። ማን ነው አሁን ምን ድንበር አስከባሪዎች በሱዳን በኩል መሳሪያቸውን እየሸጡ አይደል እንዴ ወደ ሊቢያ ምናምን የሚሰደዱት? ይሄን አታውቅም ማቲ? ንምንታይ ከተሕሱ ነፃነት ትህልወካ ተሎ ሃገርካ ክትፈቱ ተለኻ ንሃገርካ ክብሪ ትህልካ መንግስትካ ፅቡቅ ተህል ንሃገርካ ክትዋጋእ ምን ይዝሙተልካ ንዓኻ ምን ይዝሙተልካ? ኣብ ኤርትራ ዘሎ ነባራዊ ፖለቲካ ክፈልጥልያ ኣዶ ተጋሩን ኣዶ ኤርትራዊ ትግራኸባ ተለዋ ከመይ እናነብዓ ዝነበራ ሪኢኻ ዲኻ? ኣፈላልዮምና ሓሲርና ነዲድና ዓጣሬ ብልዒ የላ ምግቢ የላ መይትና ጠሚና ይሄን ደግሞ ትግራዋይ መጽኑ ነፃነታችሁን የሚሰጣችሁ ይሄም ኢሳያስ ጠንቅቆ ያውቃል። እኔ ከሞትኩ በኋላ ሰርዶ ያብቀል ጨዋታ መጫወት አልፈልግም። ተጋሩ ኑ ብሎ ነው ያስገባችሁ ጽምዶ ብሎ እና ያውቃል። አምባገነን መንግስት ተኪ የለው። ሲሞት ሀገር ትፈርሳለች። የትኛውም ሀገር ላይ አምባገነን መንግስት ሲመጣ በቃ ተኪ የለው። ሀገር ግልብጥብጥ ነው የምትለው። ወይ ወታደራዊ አገዛዝ ይዛታል፣ ከዛ ጦርነት ይፈጠራል ምናምን እንጂ አምባገነናዊ መሪ በሰላማዊ የሆነ ደግሞ አምባገነን አይመጣም። ጦርነት ተፈጥሮ ተገዳድሉ ምናምን ይሄን ጠንቅቆ ያውቃል። የኤርትራ አምባገነናዊ መንግስት ሲወርድ ደግሞ ኤርትራ እንታይ አትሆን ከምካ ኤርትራ ከምና ኢትዮጵያ ፖለቲካ ይኮነ ዝፈላልዩ ነገር አለ። ጀባ ሕጂ ተላዒሎም ንሕና ሱዳንና እዚ ትግራይ ትግርኛ ዝዛረብ ቦሎ ይኸምናምና ዓጋሜ ኢኻ ገለ ይበሃል። ኣብ ኤርትራ ትግርኛ ዝዛረብ ኩሉ ዓጋመ ተባሂሉ ተደምዲሙሉ ሬክሰን ፌክሰን ነዛ ክንቆፃፀራለን። አቤት የፖለቲካው ቀን ዛሬ ግን ምን ይቀጠቅጣቸዋል ኤርትራውያንን። አሁን እጅ እያሰጣቸው ነው እንዳለ። ቲፒኤልኤፍም ይሄን ጠንቅቆ ያውቃል። ስታዩ ታሪክ ነው የምትሉት። ብልጽግናና ቲፒኤልኤፍ እጅ ለእጅ ተቃቅፈው እንዳምባሻ ሀገሪቱን ሲከፋፈሏት ቁጭ ብላችሁ ታያላችሁ። አይ አሰብን ስጠኝ ጎንደርን ተወስድና እንዴ ትግራይ ትግርኛ ሀገር ትሆናለን፣ ይሄንን እንደዚህ አድርገን ምናምን እኛ ሙሀቤ አሁን ክልል ይሆናል ሁሉ ቀልድ የለም ይበቃል። አይ ኩላ ነገር ተቀይራለ። ነብዩ ይገባል። ይህ ነው ፖለቲካ እርምጃ ተናገር። አነ ዝብለካ ጀቦ ይስማዕ ሎ ኪድ ቀጽል ዝዓወይ ይበልዕ ኣሎ
እዚ ሁሉ ማንካን ሹካን ዝኸደ ንብረትና ግን ታይና ንገብሮ ግን ብጣዕሚ የተሓሳስበን ኣለዎ ሃገር ይሁኻ ማንካ ወሲዶም ሃገር ያረክቡለው ማንካ ትብላላ ናውጣ ንሳ ናውጣ ከምዛ ተሓሳስባ ዘለዎ ትግራይ ክወፃለሁ ያንን ሁሉ ማንኪያና ሹካ የወሰዱብን ማንኪያ ወስደው ሀገር ሊሰጡ አይደልን? ኤርትራ ዝርከባ ትግራዋይ እናቴ እንዱ ምን አለ ተጽምበሪያ ሓደ ተጋሩለው ለባማ ተጋሩለው ግን ዘጨንቆም ነገር ቁርባይ ሕጂ ንሕና ምስ ኤርትራ ትነብር ተለና ኤርትራዊ ኮይና ነብር ገለ ሓሳብ ያቱ ሃገር ታሪክ የደልዩ ትግራይ ምስ ኤርትራ ትጽምበር ተላ ሓያል ማለት አንድ ሀገር ለመሆን ታሪክ ያስፈልጋል። ታሪክ ትልቅ ታሪክ ያስፈልጋል። ትግራይ ደግሞ ትልቅ ታሪክ አላት እንጂ ምንድን ነው የሚሆነው? ኤርትራ የሚባለው ታሪክ አይሆውንን ትግራይ ትግርኛ ከምዛ ዝበለት ሀገር ያተፈጠር ዘላ እምበር ታሪክ ዘይብሎም ሃገራት ሽሞም ሒዞም ክቅፅሉ አይክእሉን እዮም። ወዲ ሰርገንቲ መፅያ በጣም የሚመቸኝ ኤርትራዊ ግን አይገባም። ደውሎ ነው የሚያወራኝ። ጠፊኻ ወዲ ሰርገንቲ ረሳሕ መራሕ ጥምየት ሕጂ ክትሪያ ኢኻ ሕጂ ሪያ ኢኻ ቀልላለን። ወጣቶች እጅ በሚሰጡበት ሰዓት ኮሎኔል ሙሃቤ እኮ ወጣት እኮ እናቴን ወጣት እኮ በኤርትራ ጄኔራል ስታየው ወጣት እኮ ኤርትራ ውስጥ ያሉት እኮ ከኮሎኔል ፋንታውን ማን ነበር ስሙ? ፋንታ ብዬ ነበር ከሚጠጣ ካሱ በእድሜ በ20 ዓመት የሚተልቁ ሰዎች ናቸው። የቀድሞ አየር ኃይል አባል ማስረሻ ሰጤ እኮ አታ ኤርትራ ሓስብ ኣለክ ዓብይ ሰሪሑሉ ስራሕ ሰሪሑ እዩ ምስ መን ከም ዝሰርሖ አይፈልጥና ምስ አርከበ ቁባይ ድዩ አርከበ ቁባይ ጀግና እኮ የአብይ ቀደኛ ይቆጣዋል። አብይ ነው ምንድን ነው የሰራው ዛሬ እንደዚህ የተነጋገር ነው እንዲህ ነው እንዲህ ብላ ቻስ አብይ ስማል አንደኛው ኢታማዦር ሹም እኮ ከኤርትራ ጋር ሲያዋጋን የነበረ እኮ ጻድቃን ለሁለት ዓመት ቅጥቀጥ ያደረገው እኮ ነው። አሁን አዲስ አበባ ላይ ኢብራሂም ጁላ ምናምን አንተ እንዲያርግ ምናምን የሚለው እኮ ሳሞራ ዩኑስ ማን ነበር ስሙ? ሳሞራ ዩኑስ አስቡ። በሶስት ኢታማዦር ሹም የምትመራ ሀገር እኮ ነች። እንዴት ነው ይህን ኤርትራ የማይቀጠቅጡት? ያውም የተዳከመ ውስጣዊ ፖለቲካቸው በጣም ያላሸቃቸው በድህነት አረንቋ ዝፍቅ ብለው አራቸውን የሚበሉ ተቀልዳለህ እንዴ? እነ ባባዮኒ እኮ እናቴን ትልቅ ሰውዬ ነው። ባባዮኒ በጣም ነው የምወደው። ሲያወራ ልክ ነው የሚያወራው፣ ቁርጥ ይላል። እኛ ኢትዮጵያዊ ሆነን አለመኖራችን ነው እዚህ ድህነት ውስጥ እዚህ ስደት ውስጥ የገባ ነው። እኛ ኢትዮጵያዊ መሆን ነው የምንፈልገው የሚል ሀሳብ አለው እኮ። ብዙዎቹ ይወዱታል፣ ቁጭ ብሎ ያዳምጡታል። ቀልዳለህ ከማያ ክትመጽእ ዘላች አሁን ደግሞ በቅርቡ ኦላ የሚባለው አሩን ሲያበላው ታያለህ። ዝም ብለህ መጀመሪያም ሰኚ ምናምን ሲሰጥ ነበር። በአንድ ስልክ ነው እጃችሁን ስጡ የሚላቸው። ቢያንስ እነሱ የት ሀገር ነው ሄደው ተደራድረው። በዚህ አጋጣሚ ነገ ራስን የማሳነስ የሚባል ፕሮግራም ይዤ እመጣለሁ እና ራስን ለማሳነስ ራሳችሁ የሰራችሁት ስራት አንገታችሁን የሚያስደፋችሁ ሰዎች አላችሁና ስለ እናንተ እናወራለን። እየሰሩ አብይ አህመድ ቀላል ስራ አልሰራም እኮ። በተለይ አማራው ጋር ታርጌት አድርገው ነው የሰሩት። አማራው ላይ ታርጌት አድርገው ነው የሰሩት። ሁሉም አሁን ኢትዮጵያ ውስጥ ያሉ ፓርቲዎችም ምኖችም ምናምን ታርጌታቸው አማራ እንጂ ኦርቶዶክስ ቤተክርስቲያንን ለምን ይመስላል በዚህ ደረጃ ቋ ያደርጓት? ለምን ይመስላል? እናቴን ሆን ብሎ እኮ አብይ የሰራው ስራ ቀላል ይመስላችኋል?
ቀላል ይመስላል?